ሪሌሽንሺፕ ውስጥ ገባችሁም አልገባችሁም እድሜያችሁ በአስራዎቹ መጨረሻና በሀያዎቹ መጀመሪያ አካባቢ ላይ የሚገኝ ከሆነ ይሄ ቪዲዮ ለእናንተ ነው። እድሜያቸው በአስራዎቹ መጨረሻና በሀያዎቹ መጀመሪያ አካባቢ ያለ ብዙ ልጆች ፈጥነው ወደ ሪሌሽንሺፕ ውስጥ ይገባሉ። ነገር ግን በጥቂት ጊዜ ውስጥ ይሰለቻችሁና ሪሌሽንሺፑን ማስቀጠል ያቅታቸዋል። ዛሬ በዚህ ቪዲዮ ለዚህ ችግር ሪዝን ይሆናሉ ብዬ የማስባቸውን 3 ነገሮች እናነሳለን። የመጀመሪያው ሪዝን በአእምሮ ሳይበስሉ ወደ ሪሌሽንሺፕ ውስጥ መግባት ነው። ይህ ማለት የህፃን ልጅ አስተሳሰብ ይዞ መግባት ማለት ነው ባጭሩ። ይህ ማለት ምን ማለት ነው? ለምሳሌ ወንዱ ልጅ ብንወስድ ቀጭን ሴት ነው የምወደው ብሎ ከየሆነች ቀጭን ከሆነች ልጅ ጋር ሪሌሽንሺፕ ይመሰርታል። ከሳምንት በኋላ ቀጭን ሴት አልወድም ሊል ይችላል። ወይም ደግሞ ቀጭን ስለሆነች አስጠላች ሊል ይችላል። እንደዚህ አይነት ከለር ያላት ሴት ነው የምወደው ይላል። ከሳምንት በኋላ ይሄ ከለር አልወደውም ወይ ደግሞ ይሄ ከለር አስጠላኝ ሊል ይችላል። ምክንያቶቹ ፊዚካልም ሊሆን ይችላሉ፣ ላይሆንም ይችላሉ። በአስተሳሰብም ሊሆን ይችላል። እንደዚህ አይነት አስተሳሰብ ያላት ሴት ነው የምፈልገው፣ እንደዚህ አይነት አስተሳሰብ ያላት ሴት ነው የምወደው፣ ከእንደዚህ አይነት ሴት ጋር ነው መኖር የምፈልገው ይልና ከሳምንት በኋላ የራሱ አስተሳሰብ ሲቀየር ሀሳቧን ጠላሁት ወይም ደግሞ አስተሳሰቡ አልተመቸኝም ብሎ ሊያስጠላው ይችላል ማለት ነው። ይሄ የህፃን ልጅ አይምሮ ነው፣ የህፃን ልጅ ማይንድ ነው። የህፃን ልጅ ማይንድ ማለት የሚለዋወጥ በጊዜ የሚለዋወጥ ማለት ነው፣ ስቴብል ያልሆነ ማለት ነው። የአይምሮ ብስለት ሲመጣ ግን እነኚህ ነገሮች ሪሙቭ ይሆናሉ። አስተሳሰባችን ስቴብል ይሆናል። የሆነን ነገር በቀላሉ አንወድም፣ በቀላሉም አንጠላም፣ ቶሎም አናቀርብም፣ ቶሎም አናደርግም። ሪላቲቭሊ አስተሳሰባችን ለዘላለም ባይሆንም ለረጅም ጊዜ የመቆየት እድል አለው። የአእምሮ ብስለት ሳይኖር ወደ ሪሌሽንሺፕ ውስጥ መግባት በየሳምንቱ ሀሳባችን እንዲቀያየር፣ በየሳምንቱ ፍላጎታችን እንዲቀያየር ስለሚያደርግ ሪሌሽንሺፑ እንዳይዘልቅ ያደርጋል። ስለዚህ የአእምሮ ብስለት ሳይኖር ወደ ሪሌሽንሺፕ ውስጥ አለመግባት። ሁለተኛው እዚህ እድሜ ላይ ያሉ ልጆች ቶሎ የሚሰለቻቹበት ምክንያት በልባቸው ውስጥ የእግዚአብሔር አለመኖር ነው። ሰው በልብ ውስጥ እግዚአብሔር ሲኖር እንደ እግዚአብሔር ፈቃድ ያስባል፣ እንደ እግዚአብሔር ፈቃድ ያቅዳል፣ እንደ እግዚአብሔር ፈቃድ ይኖራል። እግዚአብሔር በልብ ውስጥ የሌለ ሰው ግን ከዚህ በተቃራኒ ይሆናል። የእግዚአብሔር ሀሳብ አንድ ነው። የእግዚአብሔር ሀሳብ ቋሚ ነው። እግዚአብሔር በልብ ውስጥ ያለ ሰው ሀሳቡ ቋሚ ይሆናል፣ ሀሳቡ አንድ ይሆናል። በብዙ ነገሮች ውስጥ አይወሰድም፣ ወይም ደግሞ በየሳምንቱ ሀሳቡ አይለዋወጥም፣ ወይም ደግሞ እሱ በፈለገው መንገድ አይጓዝም። ምክንያቱም እግዚአብሔር በልብ ውስጥ ስላለ እንደ እግዚአብሔር ነው መኖር የሚፈልገው። ሁልጊዜ ለእሱ ስሜቶች ሳይሆን የሚገዛው ለእግዚአብሔር ፈቃድ ነው የሚገዛው። ስለዚህ የእግዚአብሔር ፈቃድ ደግሞ አንድ ስለሆነ፣ ቋሚ ስለሆነ፣ ወጥ ስለሆነ ያ ሰው ለእግዚአብሔር ፈቃድ በሚገዛበት ጊዜ ወይም ደግሞ እግዚአብሔርን እያሰበ በሚኖርበት ጊዜ ሀሳቡ፣ ኑሮ፣ ሁሉ ነገሩ ቋሚ ይሆናል ማለት ነው። የዚህ ተቃራኒ ሲሆን ደግሞ ሰው በልብ ውስጥ እግዚአብሔር ሳይኖር ሲቀር የሚኖረው ወይም ደግሞ የሚያስበው በራሱ ስሜት፣ በራሱ ፍላጎት ስለሆነ የሰው ፍላጎትና የሰው ስሜት ደግሞ ቋሚ ሳይሆን የሚዋጅቅ ስለሆነ የሚዋጅቅ አስተሳሰብ ይይዛል ማለት ነው። በሚዋጅቅ አስተሳሰብ ውስጥ ደግሞ ቋሚ የሆነ ሪሌሽንሺፕ ሊኖር አይችልም። ስለዚህ ሪሌሽንሺፕ ቋሚ እንዲሆን አስተሳሰባችን ቋሚ መሆን አለበት። አስተሳሰባችን ቋሚ እንዲሆን ልባችን ደግሞ ቋሚ የሆነ ወጥ የሆነ ነገር እንዲያስብ ደግሞ በልባችን ውስጥ ወጥ የሆነው የእግዚአብሔር ፈቃድ መቀመጥ፣ የእግዚአብሔር ሕግ መቀመጥ አለበት። እግዚአብሔር በልባችን ሲቀመጥ፣ የእግዚአብሔርን ሕግ ስንጠብቅ፣ የእግዚአብሔርን ፈቃድ ስንፈልግ ያ ፈቃዱ፣ ያ ሀሳቡ፣ ያ የእግዚአብሔር ሕግ ቋሚ ስለሆነ እኛም ቋሚ እንሆናለን። ሪሌሽንሺፑን ቋሚ የመሆን እድል አለው ማለት ነው። የዚህ ተቃራኒው ደግሞ ቶሎ ለመሰለቻቸታቸው ምክንያት ይሆናል ማለት ነው። ሶስተኛውና የመጨረሻው እዚህ እድሜ ላይ ያሉ ልጆች ቶሎ የሚሰለቻቹበት ምክንያት የፍቅር መሰረታቸው ስሜት መሆኑ ነው። ሪሌሽንሺፓቸው የተመሰረተው በስሜት ነው ማለት ምን ማለት ነው? ወደ ሪሌሽንሺፑ እንዲገቡ ምክንያት የሆኗቸው ነገሮች በሙሉ ጊዜያዊና ስሜታዊ የሆኑ ምክንያቶች ናቸው ማለት ነው። ለምሳሌ ጓደኞቻቸው ወደ ሪሌሽንሺፕ ውስጥ ሲገቡ እነሱ መግባት ፈልገው ወይም ደግሞ መግባቱ ደስ ብሏቸው ዝም ብሎ ገብቶበት ሊሆን ይችላል። ሰዓት ደስ አለችኝ ስለዚህ ከእሷ ጋር መኖር እፈልጋለሁ ወይም ደግሞ ከእሷ ጋር ጓደኛ መሆን እፈልጋለሁ ብሎ ሊሆን ይችላል። ሴቷም እንደዛው ብላ ሊሆን ይችላል። እነኝህን የመሰሉ ነገሮች በሙሉ ጊዜያዊ የሆኑ ስሜቶች ስለሆኑ ጊዜያዊ በሆኑ ምክንያቶች ላይ የተመሰረተ ሪሌሽንሺፕ ደግሞ ቋሚ ሊሆን አይችልም። ስለዚህ ይሄን ነገር ማስቀረት ከተፈለገና ሪሌሽንሺፑ ቋሚ እንዲሆን ከተፈለገ ሪሌሽንሺፑ የሚመሰረትባቸው ምክንያቶችም ቋሚ መሆን መቻል አለባቸው። እንደ ክርስቲያን ስናስብ ሰው በክርስትና ሕይወት ውስጥ በምድር ላይ የሚቆይበት ጊዜ ወደ እግዚአብሔር ለመሄድ የሚያደርገው ዝግጅት ነው። በዚህ ዝግጅት ውስጥ ሁለት አይነት ሕይወት አለ፣ ወይ በትዳር መኖር ወይ በምንኩስና መኖር። በምንኩስና ኖረም በትዳር ኖረም ፐርፐዙ ምንድነው ከተባለ ወደ እግዚአብሔር ለመሄድ ነው ማለት ነው። በምንኩስና የሚኖር ሰው ለመመንኮስ መጀመሪያ የሚከተላቸው ስቴፖች ወይም ደግሞ የሚጠበቁበት መስፈርቶች ይኖራሉ። እነኛን ተከትሎ ሄዶ ነው ወደ ምንኩስና የሚሄደው፣ ከዛም ወደ አሰበበት ወደ እግዚአብሔር የሚሄደው ማለት ነው። ልክ እንደዚሁ ትዳርም ደግሞ ወደ እግዚአብሔር የምንሄድበት ነው ከተባለ ወደ ትዳርም ከመግባት በፊት የሚቀድሙ ስቴፖች አሉ። ከነኛ ስቴፖች መካከል አንደኛው ሪሌሽንሺፕ ነው ወይም ደግሞ እጮኝነት ነው ማለት ነው። ስለዚህ ሰው ወደ እጮኝነት ውስጥ ሲገባ ወደ ትዳር መሄዱን ማሰብ መቻል አለበት።
በዛ በትዳር ደግሞ ወደ እግዚአብሔር መሄዱን ማሰብ መቻል አለበት ማለት ነው። ሰው ወደ ሪሌሽንሽፕ ውስጥ ሲገባ ይሄን አስቦ ከገባ ይሄ ሀሳብ ቋሚ ስለሆነ በየጊዜው የሚለዋወጥ ሀሳብ ስላልሆነ ሪሌሽንሽፑ ቋሚ ይሆናል፣ ወደ ትዳር ይዘልቃል ማለት ነው። ይህ ማለት ምን ማለት ነው? ባጭሩ ሰው ወደ ሪሌሽንሽፕ ውስጥ ሲገባ ትዳርን አስቦ መግባት መቻል አለበት ማለት ነው። ትዳርን ደግሞ ሲያስብ በዛ በትዳር ወደ እግዚአብሔር ለመሄድ አስቦ መሆን መቻል አለበት ማለት ነው። ይሄንን ካሰበ ሪሌሽንሽፑም ቋሚ የመሆን እድል አለው ማለት ነው። በጥቅሉ እነኚህን ያነሳናቸው ሶስቱን ነገሮች ካሟላንና እድሜያችን ሲደርስ ጊዜው ሲደርስ ቦታውንና ሰዓቱን ጠብቀን ወደ ሪሌሽንሽፕ ውስጥ ቋሚ ምክንያት ይዘን የምንገባ ከሆነ ያነሳናቸውን ችግሮች በሙሉ ማስቀረት እንችላለን ማለት ነው። ወስብሐት ለእግዚአብሔር።